ጌታ ኢየሱስን እንደ ግለረኛ አድርጎ ተቀብሎ ዳግም ተወልዶ አንድ ሰው ከጸጋ እውነት እየራቀ በሄደ ቁጥር ለሃይማኖትና ጳውሎስ እንደሚለው ለተራ አሮጊቶች ተረት እየቀረበ ነው ማለት ነው። ስለዚህ እኔ ነገርኳችሁ አንድና አንድ ነገር ብቻ ነው። መዳን በኢየሱስ ክርስቶስ ነው። መዳን በጸጋው ብቻ ነው። መዳን በመስቀሉ ስራ ነው ብዬ ስነግርባችሁ አንድ ነገር ነበር የሆነው አለ ምዕራፍ 3 ላይ ክርስቶስ ኢየሱስ በአይናችሁ ላይ እንደ ተሰቀለ ሆኖ ተስሎባችሁ ነበር። እንዲሁም ምን ይሄን አዚም ነው የምለው አለ ጳውሎስ። ማን ነው አዚም ያደረገባችሁ? መንፈሳችን አንድ የሚራበው እውነት እኮ ይሄ ብቻ እኮ ነው። ገብቷችኋል? የዳነበትን እውነት ስንነግረው ነፃነታችንን ስናወራ ጳውሎስ አሁን የገላትያን መጽሐፍ ሲጽፍ የጻፈበት ለመጽሐፍ ያነሳሰው የራሱ ሪዝን አለው። ምክንያቱም ይሄ ደብዳቤ ስለሆነ ማለት ነው። የገላትያ መጽሐፍ ማለት ለገላትያ ሰዎች የተላከ ደብዳቤ ነው። አንድ ደብዳቤ ደግሞ ለአንድ ሰው ጽፋችሁ ስትልኩ ማስተላለፍ የፈለጋችሁት መልእክት ወደዛ ሰው የምትልኩበት ደግሞ ምክንያት አላችሁ ማለት ነው። ዝም ብሎ እንደመጣለት ስለማይጻፍ ሁለት ተራሮች ቢኖሩ አንዱ የሞት ተራራ አንዱ ደግሞ የህይወት ተራራ ቢኖር ከዛ በመሃል በመሰላል ነገር ሰው ቢያልፍ እነዛ መሰላሎች ደግሞ ህግ ቢሆኑ ከዛ በኋላ በመሰላል አንድ ሰው ተራምዶ አንዱን ጥፋት ካጠፋ ስለ ህግ መጽሐፍ ቅዱስ እንደሚናገረው ማለት ነው ሁሉን ህግ ፈጽም ያለ አይደል ያዕቆብ ላይ። ነገር ግን በአንዲቷ በሰት በሁሉ እንደሳትኩ ይቆጠራል አለ። ስለዚህ እነዛ መሰላሎች አንዳንድ ህግ ቢሆኑ አንዱ መሰላል ቢሰበር ወይንም ደግሞ ያችን ህግ ባይፈጽም ያ ሰውዬ ወደ ገደል ይወድቃል። ስለዚህ ጌታ ኢየሱስ ምንድነው ያደረገው? አዘለን አይደል የተነጋገርነው። አዘለንና ጸጋ በሚባል ህፃን ልጅውን በሆነ በነጠላ ምን እንደሚያዝሉት ጸጋ በሚባል ነጠላ አዘለንና እሱ ህግን ሁሉ ፈጽሞ ከሞት ተራራ ወደ ህይወት ተራራ አሻገረን። ከስር ያለው እሳትና አውሬዎች እንዳይበሉን ማለት ነው። ነገር ግን ብዙ ሰው የሚሳሳተው ጸጋ መዳኛ ብቻ መስሎናል። የደህንነት ትምህርት ላይ የምንማረው የዳንበት ብቻ መስሎናል። ጸጋ መዳኛ ብቻ አይደለም የምንኖርበትም ነው። በኋላ በደንብ አወራችኋለሁ። የማይነጣጠሉ ሐሳቦች አሉ ጸጋና እምነት የሚባሉ። ስለዚህ ያ ሕፃን ልጅ ወር ደግሞ ክርስቶስ ኢየሱስኛም በነጠላ በጸጋ የሚባል ነጠላ ይዞን ካሻገረን በኋላ በሉ በቃ ደርሳችኋል ብሎ አላወረደንም። እስካሁን በጸጋው ታዝለናል። እስካሁን ስንደክም ያበረታናል። እስካሁን አቅም ይሆነናል። እስካሁን እውነትን ያበራልናል። እስካሁን እስከ መጨረሻ ወደ ኢየሩሳሌም እስከምንገባ ወደ አዲሷ ኢየሩሳሌም እስክንገባ ድረስ የታቀፍንበት እውነት ጸጋ የተባለ እውነት ነው። ይሄ ጸጋ አይቀንስም። ይሄ ጸጋ አያረጅም። ይሄ ጸጋ አሁንስ ኃጢአታችሁ ደከመኝ ስተታችሁ ሰለቸኝ ብሎ ተመልሶ አይሄድም አይደል? እንዲሁም በመጽሐፍ ቅዱስ ምን ይላል? በደከማችሁ ጊዜ ስተት በሰራችሁ ጊዜ ወደ ጸጋው ዙፋን አይደል የሚለው። ልክ ሲደክማችሁ የጸጋው ዙፋን የህግ ዙፋን ስትሄዱ በደለኝነታችሁን ነግሯችሁ አብራርቶላችሁ ይሄዳል። ወይንም ደግሞ በጣም ኢጎ ኖሮብን ፕራውድ ኖሮብን ወደኛ ደግሞ ካየን እንችላለን በሚል ይሄ አጉል ዕውቀት ወደ ስተትና ወደ ማይሆን ልፋት ውስጥ ይከተናል። ወደ ጸጋው ዙፋን በሄድን ጊዜ ግን በእምነት ይሆንና በእግዚአብሔር መቻል ኖሯለን ማለት ነው። አሁን ላወራላችሁ ነው። ጸጋ እኮ ማለት ዲቫይን አቢሊቲ እኮ ነው። የመለኮት አቅም እኮ ነው። ጸጋ ማለት በሰማይ ተሰውሮ የነበረ ነገር ግን የዛሬ 2000 ዓመት የተገለጠ የመለኮት አቅም ነው። ስለዚህ እንዴት የመለኮትን አቅም ከሃይማኖት አቅም ጋር ከግል አቅም ጋር እናወዳድረዋለን? ስለዚህ እንደዚህ አለ፣ በደከማችሁ ጊዜ እንኳን ወደ ጸጋው ዙፋን ፊት ሂዱ። ምክንያቱም አንድ ሰው ደክሞት ወደ አንዳንድ ሰዎች ሲሄድ ደግሞ እንዲደክም ያደርጉታል። እንዴት እንደዚህ ነገር ታደርጋለህ? አንተ ክርስቲያን አይደለህ ወይ ይሉታል። ህግ ጋር ደግሞ ሲሄድ ከዚህ በኋላም አትችልም ባክህ የሚልን እውነት ይነግረዋል። ወደ ጸጋው ዙፋን ግን ስትሄዱ አንደኛ አይወቅሰንም፣ ትበረታለህ ይሏል። እንዲሁም ሌሎች ሁሉ ተዋቸው ጸጋዬ ይበቃሃል። ጳውሎስ እንደተባለው ለአንተ እኮ ጸጋዬ ከበቂ በላይ እኮ ነው። ለዛ እኮ ነው ይሄ ጸጋው ከመጠን ይልቅ በዛ የሚለውን ሐሳብ የነገርኳችሁ። ስለዚህ ይሄ ጸጋዬ ለአንተ ለመበርታት በቂ ነው። አዲስቷ ኢየሩሳሌም እስክትደርስ ድረስ አቅም እንዲሆን እርሱ በቂ ነው። እንዲያው ኑሮህ ላይ እንኳን ለማገልገል በቂ ነው። ለኑሮህ በቂ ነው። በኋላ ነብላችኋለሁ። ጳውሎስ ገላትያ ላይ የሚኖረው አለ። አሁን እንኳን የምኖረው ህይወት አለ ጸጋ ላይ ቆሜ በእምነት ነው አለ። ምን ታምናለህ ሲባል ጸጋው ነው አለ፣ የተሰራልኝ ነው።
ስለዚህ ይሄ ጸጋ አቅም አለው እኛን እስከ መጨረሻ ለማድረስ ማለት ነው። ስለዚህ ይሄ ጸጋ ከበቂ በላይ ነው ለኛ ለመኖር ከበቂ በላያችን ስለሆነ ማለት ነው። ኢየሱስ ጌታ ነው። ስለዚህ ጸጋው ብርታታችን ነው። ጸጋው አቅማችን ነው። ጸጋው መደገፊያችን ነው። ስለዚህ ሁሉ ያስቡ ጸጋው የዳንበት ብቻ ሳይሆን የምንኖርበትም ነው። ለዛ ነው የማይናወጥ የማይቀየር የማይሻር የክርስትና መሰረት ነው ያልኳችሁ ማለት ነው። ኢየሱስ ጌታ ነው። ስለዚህ በጸጋው ነው የምንኖረው። ጸጋው በእምነት አድኖናል። ጸጋው በእምነትም ያኖረናል ማለት ነው። ኢየሱስ ጌታ ነው። ስለዚህ ብዙዎቻችንም አንዳንድ አመለካከታችንን ልንቀይር ያስፈልገናል ማለት ነው። በኋላ አወራቸዋለሁ። ጳውሎስ እንዳለው አዚም የሚባሉ ሐሳቦች አሉ። አዚም እኮ ምንድነው? አዚም ትምህርት እኮ ነው። አዚም ማለት እኮ ትምህርት መቀየር ነው። ዲያብሎስ እንኳን ስራውን የሚሰራው መጥቶ ሰውን በጥፊ መጥቶ አያውቅም። ዲያብሎስ የዲያብሎስን ሐሳብ አንስተውም ማለት ሰይጣን በጣም እየሰራ ነው ከተባለ በጣም ኢንፍሉዌንስ እየፈጠረ ነው ከተባለ በሐሳብ ነው። ስለዚህ የሆነ ሰውዬ በሰይጣን ሐሳብ ይሞላ ይመጣና ብዙዎችን ኢንፍሉዌንስ ያደርጋል፣ ብዙዎችን ያበላሻል ማለት ነው። ስለዚህ አሁንም ደግሞ ጳውሎስ እንደዚህ ያለ ከዚህ እውነት ዞር እንድትሉ ያደረገባችሁ እኔ እኮ ሳስተምራችሁ ኢየሱስ እንደተሰቀለ ሆነ ተስሎባችሁ ነበር። አሁን ግን ኢየሱስን አውርዳችሁ ሲደመር መገረዝም ብላችኋል። ሲደመር ሕግን ስላላችሁ ይሄ ምንድነው አላችሁ? አዚም ነው አላችሁ። ወደ እውነት መመለስ አለባችሁ። ስለዚህ አሁን ብዙዎቻችንም ድነን እንኳን እየተማረን እንኳን በአንዳንድ አዚሞች እንጠቃለን ማለት ነው። ሳናስበው ሰዎች ላይ መደገፍ፣ ሳናስበው አገር መለወጥ ላይ መደገፍ፣ ሳናስበው የሆኑ ነገሮች ላይ መደገፍ። ኢየሱስ ጌታ ነው። ሁሌ በድካማችን የሚያበረታን አይዟችሁ የሚለን እውነትን የሚነግረን አቅጣጫን የሚያሳየን ተሳስተን እንኳን በስተታችን የማይሰለቸው የማይደክመው የእግዚአብሔር ጸጋ ነው። ሰዎች ናቸው እንዴት እንደዚህ ያደረግክ የሚሉት። የእግዚአብሔር ጸጋ ጋር ስትመጡ ግን ምንድነው የሚያደርገው? ያበረታችኋል። አይዞ ትችለዋለህ። ለዛ እኮ ነው ኃይልን በሚሰጠኝ አለ በክርስቶስ ጸጋ እኮ ላውራችሁ ነው። ፐርሰን ነው። ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ ይችላል። ይሄ ምን ማለት ነው? በጸጋው ሁሉን ማድረግ ይችላል እያለ ነው ማለት ነው። ኢየሱስ ጌታ ነው። ጸጋው አይቀደምም። በጸጋው የተመካ ሰው አይቀደምም። ረፈደብን ቢባል እንደዚህ ሆነ ቢባል አራሁንማ የኔ ስተት በዚህ አቅጣጫ ይሄን የእግዚአብሔር ሕይወት መኖር አልቻልኩም እንኳን ብንል ወደ ጸጋው እንዞር እስክንል ነው። የቱ ጋር በረታን ሳንል እግዚአብሔር አበርቶናል ማለት ነው። ጳውሎስን እንኳን ምን አለው? እርዳታ እግዚአብሔር ጋር በፈለገ ጊዜ እንደዚህ የታመምኩ ነው 3 ቀን ሆነኝ 3 ወር ሆነኝ ምናምን ባለ ጊዜ ጳውሎስ ወደ አይምሮ ተመለስ እንጂ አለው እግዚአብሔር። ጸጋዬ ይበቃሃል አለው። ወዴት ነው ዞር የምንለው? ለዛ እኮ ነው ብዙ ጸሎቶች የማይመለሱት። ባርከኝ ምን አይነት ጸሎት ነው? አጽድቀኝ ምን አይነት ጸሎት ነው? እግዚአብሔር እንደዚህ ነው የሚለን፣ ጸጋዬ ይበቃችኋል፣ ወደ ጸጋው ተመለሱ እንጂ ጸድቃችኋል እኮ ተባርካችኋል እኮ ያልተሰራላችሁ የለም እኮ እርሱም በእምነት ግለጡት እንጂ የሚልን ሐሳብ እግዚአብሔር የሚነግረን ማለት ነው። ስለዚህ ሁሉ ጊዜ እንዳልኳችሁ ሰይጣን በሁለተኛ ቆሮንቶስ 2:11 ላይ የሰይጣንን ሐሳብ አልስተውም ማለት። ስለዚህ ይሄን አዚም የሆነን ሐሳብ በእግዚአብሔር እውነት ነው መቀየር ያለብን ማለት ነው። ሌላው ደግሞ የዛሬ 2000 ዓመት ነው እኛ ነፃ የወጣ ነው ባይዘው። ዛሬ ስንጸልይ ነፃ እንወጣም። ዛሬ የሆነ መልካም ነገር ስናደርግ ነፃ እንወጣም። ይሄ በቃ እውነት የሚመስል ግን ውሸት ነው። ቅድም እንዳልኳችሁ በጣም ዓለም ላይ ተጽዕኖ የሚፈጥሩ ሐሰቶች ግማሽ እውነት አለባቸው ሁሉ ጊዜ። ለዛ ነው ኢየሱስ ሲደመር መገረዝ ያሏቸው። መገረዝ ብቻ ካሏቸው አይቀበሏቸው። አይ ጳውሎስ እንደወጣ ኢየሱስ ሲደመር መገረዝ ነው አሏቸው። እነዚህ ደግሞ ኢየሱስ የሚባል ነገር ስላለበት ሜቢ እውነት ነው ብለው ሐሳባቸውን ሳቱ ማለት ነው። ስለዚህ በጸጋው ለመኖር በነፃነት ለመኖር አሁን ያለንን ነገር ሳይሆን ወደ ዛሬ 2000 ዓመት በመንፈስ ቅዱስ ኃይል ሄደን መመልከት አለብን። እዛ ላይ መመስረት አለብን። ያኔ እንበረታለን ማለት ነው። ኢየሱስ ጌታ ነው። ስለዚህ ጳውሎስ አሁን እንደዚህ ያላቸው ለገላትያ ሰዎች ፕሬዝ ጋድ ምዕራፍ 1:6 ቁጥር ላይ በክርስቶስ ኢየሱስ ጸጋ እናንተ ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እኔ ራሱ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስን ወንጌል ሊያጣሙ የሚወዱ አንዳንዶች አሉ እንጂ። የክርስቶስን ኢየሱስ ወንጌል ማጣመም ማለት ነው። ለምሳሌ ዛሬ አንድ ሰው መጥቶ ዛሬ ከናንተ ላይ መርገም ይሰበራል ሲል ይሄ የክርስቶስ ኢየሱስ ወንጌልን ማጣመም ነው፣ ወንጌልን መድፈር ነው።
የእግዚአብሔር የዛሬ 2000 ዓመት በእግዚአብሔር የተሰራውን አምላክ ሰው ሆኖ መጥቶ የሰራውን እውነት ማንቋሸሽ ነው። ኢየሱስ ጌታ ኢየሱስ መስቀል ላይ ሆኖ መርገማችሁን ወሰድኩላችሁ ይላል። አንድ ወንጌል የሚያጣመም ሰው ደግሞ መጥቶ ዛሬ መርገም ይሰበራል ይላል፣ እኔንም እሰብርላችሁ ይላል። ይሄ ምንድነው? ወንጌልን ማጣመም ነው ማለት ነው። አስቀድሞ እንዳልን ነገር ግን እኛ ብንሆን ወይንም ሰማይ መላእክት ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብኩላችሁ የተረገሙ ይሁኑ። አስቀድመን እንዳልን እንዲሁ አሁን ሁለተኛ ላለሁ ከተቀበላችሁ የተለየውን ማንም ቢሰብክላችሁ የተረገመ ይሁን። ሰውን ወይስ እግዚአብሔርን አሁን እሺ አሰኛለሁ? ወይም ሰውን ደስ ላሰኝ እፈልጋለሁ? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩ እያለ ጳውሎስ ይነግራቸዋል ማለት ነው። ከእንደገና ምዕራፍ 4 ላይ ይሄድና ደግሞ ምዕራፍ 4 ቁጥር 9 ላይ አሁን ግን እግዚአብሔርን ስታውቁ ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቅ ወደ መጀመሪያ ትምህርት እንዴት ትመለሳላችሁ? እንደገና ባሪያዎች ሆናችሁ ዳግመኛ ለዚያ ልትገዙ ትወዳላችሁ። ኢየሱስ ጌታ ነው። ስለዚህ የተመሰረትንበት መሰረት የምንኖርበት የምናስተምረው አንድና አንድ ነው። የጸጋውን እውነት። የጸጋው እውነት ምን ማለት ነው? የዛሬ 2000 ዓመት ይሄው እዚህ ጋር ራእዩ እንደሚለው የዛሬ 2000 ዓመት በክርስቶስ ኢየሱስ ጉዳዩ ተጠናቋል፣ ተሰርቶልናል። ስለዚህ ምንሰራው የለም፣ ምትሰሩልን የለም የሚልን እውነት ማሰራጨት አለብን። መስማትም ያለብን ይሄን ነው ማለት ነው። እዚህ ቤተክርስቲያን ሁሌ እንደምንማረው ፕሬዝ ጋድ። ስለዚህ አሁን ጳውሎስ ከእንደገና እንደዚህ ይላቸዋል። አሁን መጀመሪያ የሰበኩላችሁ እውነት ይሄ ነው። ገላትያ ምዕራፍ 2 ላይ የሰበኩላችሁ እውነት ይሄ ነው። 15 ላይ ይሄድና ዋና ሐሳቤን ለመናገር እየሄድኩ ነው። ሃሌሉያ። እኛ በፍጥረት አይሁድ ነን፣ ኃጢአተኞች የሆኑ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋ የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ አምነን እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ብሎ ይናገርና 20 ላይ ሄዶ ክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በሥጋ የምኖረው ኑሮ በወደደኝ ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ኑሮ ነው እያለ ይነግረናል ማለት ነው። ኢየሱስ ጌታ ነው። ስለዚህ አሁን አንድ ነገር አስቡ። ሁሌ ስታስቡ እኔ ከክርስቶስ ጋር መስቀል ላይ ተሰቅያለሁ። የጸጋን እውነት መኖር ከምን ይጀምራል ካላችሁኝ፣ እኔ ሞቻለሁ ብሎ ከማመን የሚጀምሩ። አሁን እኔ ሕያው ሆኜ አልኖርም። አሁን በእኔ የሚኖረው ክርስቶስ ነው። ለዛ ነው አልችልም ማለለው። ለዛ ነው ሁሌ እችላለሁ ምለው። ኃይልን በሚሰጠኝ በክርስቶስ እችላለሁ ምለው። ለዛ ነው የእግዚአብሔርን ሕይወት መኖር እችላለሁ፣ የሰማይን ሕይወት በምድር መኖር እችላለሁ ምልበት ምክንያት አሁን በጣም በራሴ እየተኮራራው ሳይሆን አሁን እኔ ሞቻለሁ፣ እኔ የለሁም። ክርስቶስ ግን በእኔ ምን ይላል? ክርስቶስ በእኔ ይኖራል። ስለዚህ አሁን እንኳን ምድር ላይ የምኖረው ኑሮ አለ ጳውሎስ ሰኞ ማክሰኞ ሮብን የምኖረው በጸጋው ላይ አምኜ ነው፣ በእግዚአብሔር ልጅ ላይ ባለኝ እምነት ነው እያለ ይነግራቸዋል ማለት። ስለዚህ አሁን እዚህ እውነት ላይ መደገፍ ግዴታችን ነው። እዚህ እውነት ላይ አልተደገፍንም ማለት የሚሆነው አንድ ነገር ነው እያለ ያወራቸዋል ጳውሎስ። ነገር ግን እላለሁ፣ ኢየሱስ ጌታ ነው። ገላትያ ምዕራፍ 3 የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? አሁን አንድ ዘኍልቍ ያለ ደግሞ የመጽሐፍ ቅዱስ ክፍል ትዝ ይላችኋል። ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎባችሁ ነበር ሲላቸው ጳውሎስ አንድ ነገርም አይሁዳውያኖች ያውቃሉ። ትዝ ይላችኋል። እባብ ነደፋቸውና ከዛ ሙሴ ምን ላደርጋለሁ ለእግዚአብሔር የነሐሱን እባብ ስቀለው አለው። በመስቀል ላይ ስቀለውና እሱን ትኩር ብለው ሲያዩት ይፈወሳሉ አላቸው። ስለዚህ ጳውሎስ ምንድን ያደረገው? እኔ እኮ እንደዛኛው እንደ ነሐሱ እባብ በዓይናችሁ ላይ ክርስቶስ እንደተሰቀለ ሆኖ ተስሎባችሁ ነበር። እሱን ስታዩት ፈውሳችሁ ነው ትዝ የሚላችሁ። እሱን ስታዩት መባረካችሁ፣ እሱን ስታዩት መዳናችሁ፣ እሱን ስታዩት መቀደሳችሁ፣ መጽደቃችሁ ነው ትዝ የሚላችሁ። ትኩረታችሁን እንዴት ከዛ ላይ አነሳችሁ? እነዛ ሰዎች ያን ትኩር ብሎ ሳይሆን እንደተፈወሱት እናንተም እኮ የህይወት ስርዓታችሁ እሱ ነበረ። ስለዚህ ከዚህ እውነት አላቸው ለእውነት እንዳትተዙ አዚም ያደረገባችሁ ማን ነው? ይህም ብቻ ከእናንተ እንድማር እወዳለሁ።
በሕግ ስራ ወይስ በእምነት ጋር በመሆን መስማማት መንፈስን ተቀበላችሁ? እንዴ መንፈስ ቅዱስን ስትቀበሉ በሕግ ስራ ነው ወይስ በመንፈስ ነው? በሕግ ስራ ነው ወይስ በጸጋው ነው? አስተውሉ እንጂ መንፈስን እኮ ስትቀበሉ በጸጋው ነበር። እንዲሁም የማታስተውሉ ናችሁ፣ በመንፈስ ጀምራችሁ አሁን በስጋ ትፈጸማላችሁ። አሁን ብዙ ሰው እንደውም ይሄን ሲያነቡ ትፈጸማላችሁ ይላል። ቃሉ የሚለው ምንድነው? ትፈጸማላችሁ። በመንፈስ ጀምራችሁ ማለት ነው ያለ እናንተ ብርታት ያለ እናንተ አቅም በእግዚአብሔር ጀምራችሁ በስጋ እንዴት ለመፈጸም ትሞክራላችሁ? እስከ ዳር ለመድረስ ኢየሩሳሌም አዲስቷ ኢየሩሳሌም እስክንደርስ ድረስ እንዴት መገረዝን የስጋ ማወጣት ትጀምራላችሁ? ሙሉ ለሙሉ እኮ የሚያልቀው በጸጋው ነው። ስትድኑ የእናንተን አቅም ካልፈለገ ስትኖሩም የእናንተን አቅም አይፈልግም። በውኑ ከንቱ እንደሆነ እንደዚህ ያለ መከራ በከንቱ ተቀበላችሁ። ጳውሎስ እንዲሁም እዚህ ጋር ደስ ይላል። መከራ ይለዋል። ሕግ ስራን ይሄ ሌላ አሁንም እንደሚደረጉት በእግዚአብሔር ስራ ላይ አዳዲስ ነገሮች ለመጨመር ሰዎች እንደሚለፉት አይነት ልፋት ማለት ነው። እንዴት መከራን ትጨምራላችሁ እያላቸው እንደዚህ ያለ መከራን ትቀበላላችሁ። እንግዲህ መንፈስ የሚሰጣችሁ በእናንተ ዘንድ ተአምራት የሚያደርግ በሕግ ስራ ነውን ወይስ ከእምነት ጋር በሆነ መስማማት ነው? እንዲሁ አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ አብርሃም ልጆች እንደሆኑ እወቁ። መጽሐፍ እግዚአብሔር አሕዛብ በእምነት እንዲጸድቁ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌል ለአብርሃም አስቀድሞ ሰበከ። እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። መጨረሻ ላይ እንደዚህ ይላል፣ ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ ስራ እንዳይጸድቅ ግልጥ ነው። ኢየሱስ ጌታ ነው። ስለዚህ አሁን ጻድቅ በምን ይኖራል? በምን ጸደቅን? በጸጋው አይደል? ከዛ ጻድቅ በምን ይኖራል? አሁን አንድ ሐሳብ ነግራችሁ ልጨርስ ነው። ጳውሎስ የመከረውን ምክር አወራችሁና ከዛ እንዴት ይሄን ጸጋ ደግሞ እዚህ ምድር ላይ አሁን ዛሬ ወተን ነገ ወተን እንዴት ነው የምንኖረው የሚባለው እናወራለን።